ሌላኛው ዴክላን ራይስ ነው ሀሳቡን የሰጠው። ትልቅ ተጫዋች ነኝ ማለት ፈልጋለሁ። በትልልቅ ውድድሮች ላይ ስትጫወት ተጫዋቾች በእያንዳንዱ ነጥብ ላይ እንዲያድጉ ያስፈልጋል። እኔ ብቻ ሳልሆን ቡድናችን ባለፉት ጥቂት ዓመታት በትልቅ ጨዋታዎች ላይ ይህንን እያደረገ እንደሆነ አስባለሁ። በተለይም በቻምፒየንስ ሊግ ውስጥም ጠንክረን ሰርተናልና ወደ ፍጻሜው ስንሄድም ያንን ብቃት መድገም እንደምንችል ተስፋ አደርጋለሁ ብሏል ዴክላን ራይስ ሲናገር። በእግር ኳስ ከጨዋታው በፊት የሚፈጠረውን መወሰን አትችልም። የማይታወቅ ነገር ሊፈጠር ይችላል። ነገር ግን መቆጣጠር የምትችለው ጨዋታን እንዴት እንደምትጀምር፣ በራስ ውስጥም ምን ያክል በራስ መተማመን መገንባት እንደምትችል ብቻ ነው። እናም ያንን ደግሞ በመጀመሪያ ንክኪ፣ በታክል፣ በአእምሮ ዝግጁነት፣ ሁልጊዜም የመጀመሪያ ነገር በትክክል በማድረግም ታሳያለህ። ከዚያ በኋላ በጨዋታ ውስጥም የማሸነፍ ጥንካሬን ትገነባለህ ሲልም ጭምር ነው ዴክላን ራይስ የሚናገረው። ራይስ ይቀጥልና ሚኬል አርቴታ ለመጀመሪያ ጊዜ ሳገኘው የአርሰናል ብርሃን ነህ ብሎኝ ነበር ሲልም ይናገራል ዴክላን ራይስ። ከዚያ በፊት እንደዚህ አይነት ነገሮችን ሰምቼ አላውቅም። በንግግሩ በጣም ተማረኩኝ። በመጀመሪያው ቀን ያልጠበቅኩት ንግግር ገጠመኝ። እናም እንዲህ ካለኝ በኋላ ለዚህ ክለብ የመፋለም ጉጉቴ እንዲጨምር አድርጎታል። ስለዚህም ያ ቃል የሚኬል አርቴታ ንግግር ሁሉን ነገር የለወጠ ነው ለኔ ሲልም ጭምር ነው ዴክላን ራይስ ጨምሮ ሀሳቡን እየሰጠም የሚገኘው። ሌላኛው ዴክላን ራይስ በቻምፒየንስ ሊግ ፍጻሜ ላይ ስለመገኘትም ጥያቄ ቀርቦለት እንዲሁ ምላሹን ሰጥቷል። ልጅ እያለሁኝ የቻምፒየንስ ሊግ ምሽቶችን፣ የምድብ ጨዋታዎችን፣ የጥሎ ማለፍ ዙሮችን፣ የፍጻሜ ጨዋታዎችን እየተመለከትኩ ነው ያደግኩት። በዚያ ጊዜ ወደ ፍጻሜ ለመድረስ በተቃረምንበት በዚህ ቅጽበትም እንዲያለ ደግሞ ስትገነዘብ ሰዓቱ ቀና ብለህ ትመለከተዋለህ። 5 ደቂቃ ብቻ ቀርቷል፣ 2 ደቂቃ ብቻ ይቀርሃል። ከዚያም የመጨረሻ የዳኛው የተጠናቀቀ ፊሽካን ተሰማለም። ከዛ ፊሽካ በኋላ ሁሉም ነገር በእውነት ካንተም እንዲሁ ደግሞ ይፈሳል፣ እፎይታ ይሰማሃል፣ ንጹህ ደስታ፣ እንዲሁ የተደበላለቁ ስሜቶችም ይኖራሉ። ያ ስሜት ለዘላለም ከኔ ጋር የሚኖር ስሜት ነው ሲል ዴክላን ራይስ ይናገራል። ወደ ቻምፒየንስ ሊግ ፍጻሜ መድረስ አንድ ነገር ነው፣ እንዴት ያለ ስኬት ነው። ነገር ግን ዋንጫውን ማሸነፍ ደግሞ የበለጠ ትልቁ ስኬት ይመስለኛል ሲል ነው ዴክላን ራይስ የሚናገረው። እውነቱን ለመናገር በዚህ ክለብ ውስጥ ዋንጫ ስላልመጣ በቀጣይ የምናሸንፍ ከሆነ የሚፈጠረውን ነገር ምን እንደሚሆን እስካሁን ድረስ በጭራሽ አላውቅም። ቀድሜ ብዙ ነገር መናገር አልፈልግም፣ ነገር ግን ካሸነፍን አስደናቂ ይሆናል ሲልም ነው ዴክላን ራይስ ጨምሮ የተናገረው። ሚኬል ሜሪኖ ሌላኛው ሀሳቡን የሰጠው ተጫዋች ነው። የእንግሊዝ ፕሪምየር ሊግን ማሸነፍ የተለየ ስሜት አለው። የኔ ህልም እውን ሆኗል። ዋንጫውም ራሱ ከባድ ነው፣ በጣም ከባድ። ለዚህ ስኬት ደግሞ ሁሉም ተጫዋቾች፣ የአሰልጣኝ ቡድን አባላት እንዲሁም ደግሞ ደጋፊዎችም በጣም ለፍተውበታል ሲልም ጭምር ነው ሚኬል ሜሪኖ ሀሳቡን የሰጠው። ሌላኛው ማርቲን ኪዮንም እንዲሁ ይናገራል። ለአርሰናል ይህ ድል እጅግ በጣም ፍጹም እርካታ ነው ሲል ነው ማርቲን ኪዮን የሚናገረው። የቀድሞ የአርሰናል ድንቅ ተከላካይ የነበረው ማርቲን ኪዮን ክለቡ ባለፉት 3 ተከታታይ የውድድር ዓመታት ሁለተኛ ሆኖ ማጠናቀቁን ተከትሎም ተቀናቃኞች የሚሰጡትን ወይም አጃቢዎች የሚል ቅጥያ ስማቸውንም ምን ያክል ይጠላው እንደነበር ነው በግልጽ የተናገረው። የሌሎች ክለብ ደጋፊዎች እንደዚህ ብለው ሲጠሩን በጣም በሳጭ ነበር ሲልም ነው ማርቲን ኪዮን ሀሳቡን እየሰጠም የሚገኘው። ነገር ግን አሁን ላይ ደግሞ ይህንን ነገር ማሳካትና ታሪክ መቀየራቸው እጅጉን አስደስቶኛል ሲልም ጭምር ይናገራል ማርቲን ኪዮን። እኔማ ከዚያች ላይ ፉት እያልኩኝ ነው፣ ጣዕሙ ልዩ ነው ሲልም ጭምር ነው የሚናገረው ማርቲን ኪዮን። የአርሰናል አርማ ያረፈበትን ትንሽ የውሃ ሃይላንድም በእጁ ይዞ በደስታና በፈገግታም እየተጎነጨ ነው ንግግሩን የቀጠለው። ከብዙ ስቃይ በኋላ የመጣ ድንቅ ውጤት ነው። ከመጀመሪያ ደረጃ ለክለቡና ለመላው ደጋፊዎችም እንኳን ደስ አላችሁ ማለት እወዳለሁ። ከዚህ ስኬት ጀርባ ብዙ ስቃዮችና ህመሞች ነበሩ። 3 ጊዜ ተከታታይ የፕሪሚየር ሊግ ዋንጫ ሲያመልጥ ማየት ደግሞ እጅግ በጣም ከባድ ነበር። አሁን ግን የአርሰናል ፕሪሚየር ሊጉን ማንሳት ወይም ደግሞ ይህንን ሲያነሳ ማየትም ፍጹም አስደናቂና ታሪካዊ ከፍታ ነው ሲልም ጭምር ይናገራል። በአርቴታ ላይ እምነትም ነበረኝ መጀመሪያም ሲል ነው የሚናገረው ማርቲን ኪዮን። ይህ ስኬት ለአርቴታ በጣም ይገባዋል። ተቺዎች በእሱ ላይ ትጠራጠሩ ነበር፣ እኔ ግን ይህ የውድድር ዓመት የእኛ እንደሚሆን ሙሉ እምነቱና ስሜቱ ነበረኝ። ያው አሁን ላይ በተግባር ተረጋግጧል። ስለዚህ ይህ ድል እጅግ በጣም አርኪና ጣፋጭ ነው ሲል ማርቲን ኪዮን አርሰናል የፕሪሚየር ሊጉን ዋንጫ ካሸነፈ በኋላም የሰጠው ሀሳብ ነው።